ምንድነው? ተረጋጋ እንጂ አትጩ እየበጠበጥክ ነው። እሺ ምንድነው የተፈጠረው? እሺ ምንድነው? ግሪለም ትወርቀው ተው አንተ ምን ሆነ ነው? እህትህ እኮ ጠፋች እና ደግሞ ሆን ብላ ምን የጠፋችው ያለውን ነገር ነግረውኛል። እነሱም ደውለው አውቃለሁ። እሺ ተረጋጋሽ። ወዴትም እንዳታመልጥ። እሷን ያዟት። እሷን ና። ማነው አንተ? ማነው? ምንድን ነው? አሁን ለምንሽ የመጨረሻ ጊዜ ተረጋጋ። እሱ የነገረሽ ነገር ካለ ለእኔ ንገረኝ አልኩት። እሺ እኔ እኮ እዚህ ነው ያለሁት። ንገረኝ አልኩሽ እኮ ሚስጥር ካለ ንገረኝ። ተረጋጋ። ቪዲዮን ማየት ስለመቀረብ ፓስፖርቷንም የሰጠናት እዚህ እሷን እንዲጠብቁ አረኳቸው የነበሩ ልጆችን በግድ ሻይ እንዲጠጡ አድርጋ በእንቅልፍ ክኒን አስተኝታቸው ነው የወጣቸው። አንተንም ጨምሮ ነግረውኛል። ምንድነው የተፈጠረው? ምንድነው? እኔ እኮ ራሱ ግራ ገብቶ ለምንድነው ምንም አይደለም። ብቻ አንተ ካሊድና ሚቱን ልቀቁለት። ምንም ነገር አልፈልግም ከነሱ። ቆይ ምንም አልሆንሽም አይደል? ባለሽ ይሻሉ ነገር ምንም ነገር አልሆንሽም። ነገር የት ነው ያለሽ? በቃ የሚፈልጉትን አድርጉላት። ሶፊ አይደለም አንቺ አዳምጪኝ። ይኸውልሽ እህቴ በየት ነው ያለሽው? ንገሪኝ። ወንድም ይቅርታ አድርግልኝ። በቃ ይኸውልሽ ካልነገርሽኝ ግን አታገኝኝም። ወላሂ እሞታለሁ። የት ነው ያለሽ? ለምንሽ ንገሪኝ። ደግሞ መቼ ነው የሆንኩት? ዘርበልልኝ። እህቴ አይደለሽም ትለኛለህ? ዘርበል ተነስ። ምንም መለመን አይጠበቅብህም። ቆይ ስማኝ። ለምን ማለት ቆፍማ አትገባም? ከዚህ በኋላ ላዝንልህም። ዘርበልልኝ። ስማኝ፣ ተረጋጋ። ቆይ ዘርበልልኝ አልኩህ። ተነስ። ያለችበት እናያሳይ። ስማኝ፣ ለምን ተረጋጋ? ዘርበልኝ አለዛ። ስለዚህ ስማኝ፣ ተረጋጋ። አዳምጠኝ። በአንቺ ምክንያት እኮ ህይወቷ ልታጠፋ ነበር። አንቺ በእናትህ አንተም ስማኝ። ቆይ ተረጋጋ። አዳምጠኝ። አንቺ ልጅ እንዳንቺ አይነት ነገር በፍጹም የለኝም። ለማን ተረጋጋ። አይዞሽ። የአረብ ገረድ ሆኜ ለእናንተ በጦርኳችሁ ነው። ንገረኝ እስቲ እዛው ምንድን ነው በደለኝ? ለምን መጣሽ? ጀመር ምን ተፈጠረ? እሷ አርግዛ ወለደች። ከማን ጥያቄ ይፈጥራል? ጥያቄ የሚፈጥር ነገር ነው። ለናት ይጀርሳ አረ የለመንኩ ነው። አላታ ቆይ ለምን ተፈጠረ? እሷ አርግዛ ወለደች። ከማን ጥያቄ ይፈጥራል? ጥያቄ የሚፈጥር ነገር ነው። ለናት ይጀርሳ አረ የለመንኩ ነው። አላታ ቆይ እንግዲህ ተመልካቾች እናንተም ለእሷም ነግራችሁ ነገር የወለደችው ልጅ የካሊድ ሳይሆን የወንድሙ ነው። ቁጭ ነገርካ። ለምንድን ነው እንደዚህ የምታደርገኝ? ቁጭ በል። ምን ነገር ነው የምታሰማኝ? ወይ ጉድ! ምን ሆነሃል? እንደዚህ ባለቤትሽ ካሊድ 10 ዓመት ሙሉ የሰራችበትን የሰሚራን ብር የበላት እንደዚሁም አንቺም ተባባሪዎች። እኔ ተባባሪ ነው ያለው። አያገባኝም። የት እንዳለ አላውቅም። እሱን ጠይቀው። ታውቂያለሽ እያንዳንዱ ነገር። አንተ ለምን ፓስፖርቴን አሰጠኝ? انت حمارك على مو انا على مو انت يا كلبي يا حيوان يا حماري انت انا بدي عندي يا سبدنا ጭራሽ የገዛህቴ እኮ ናት እቺ። እንዴት ይልቅ ቀበለ ሶፊ ባክሽና ለሙባታ ታገኛናችሁ ተጋባላችሁ። ለምን ነው የማይመጣው? ከማን ጋር ነው የሚጋደለው? ሰሚኛለሽ? ዝም በይ አንቺ ሰሚራ ያለሽ ውድ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ዛሬ ትንሽ ውዝግብ ብያለሁ። እንግዲህ ግቢ ከደረስን በኋላ ካሜራ ማሩ እስካሁን ካላበራሁትም ምንም ያለው ነገር እንተሰዳችሁ ስላለኝ ነው። እንግዲህ ተመልካቾችን ትንሽ ዛሬ አስደንጋጭ ነገር ስለገጠመ ነው። እንግዲህ ይሄ ቤት ማለት የሰሚራ ወይም ደግሞ 10 ዓመት ሙሉ አረብ ሀገር ሰርታ
ባህሏ ለእናቱ የገዛበት ቤት እንግዲህ በባለፈው ቪዲዮ ካላያችሁት መለስ ብላችሁ ቪዲዮዩት። ይሄን ቤት ለሷ ገዝቶ ነበር እንግዲህ ወደ ሰሚራ ለማስመለስ እየሞከርንበት ያለበት ነው። እስከዛ ደግሞ ሰሚራ እዚህ ያሉት ነው እና ዛሬ ምንድነው አስደንጋጭ ነገር የገጠመው እንግዲህ ተደውሎልኝ ነበር። እንግዲህ ሰሚራ ጠፍታለች ማለት ትንሽ ግራ የሚያጋባ ነገር ያለው ታገታለች። ሰሚራ የሄደችው ደግሞ ራሷ ነው እንድትታገት የፈለገችው ግራ ያጋባል። መተዋር ለሚያሳገቷት እንግዲህ ተመልካቾችም እንደተፈጠሩ እዚህ ቤቱ ስር እንግዲህ እሷም ወንድሟም እንግዲህ መኖር ጀምረዋል። እንግዲህ እሷን ባለቤት ካሊድ መያዝ ስላልቻለን እኔ ማውቃቸው ሰዎች ተባበሩ ያደርጉ እንግዲህ ጥበቃ ሁለት ሰዎች እዚህ አስቀምጬ ነበር እና እነሱን በግድ ሻይ ካልጠጣችሁ ብላ ሻይ ስር የእንቅልፍ ክኒን ጨምራ የእሷን የወንድሟን ጨምራ እንግዲህ ሶስቱን ማስተኛታቸው ራሷ ጠፍታ እንግዲህ እነሱ ወይም ደግሞ እነ ካሊድ እጅ ላይ ገብታ እንግዲህ የሚፈልጉትን ያርጉ እነሱ ወደ ውጭ ወጡ በቃ ምንም አታርጉ ምናምን ብለዋሉ ብለው ደውለውልኝ ነው እዚህ የሚጠብቋት ልጅ እንግዲህ ጠዋት ሲነሱ ራሳቸውን በጣም አሟቸው እንዴት እንደዚህ ሊፈጠር ይችላል በምላቸው ታይም ላይ እንግዲህ በግድ ካልጠጣች ብለው እንግዲህ እነሱ አይጨረም ፈልግም ምናምን ስንላት በግድ ካልጠጣችሁ ብላ ሻይ ስር ምን እንደጨመረች እነሱ ምንም ያውቁት ነገር የለም። ሻይ ስር የእንቅልፍ ክኒን ጨምራባቸው ራሷ ነው ታግታ አይደል መተው አይደል የሚወሰዷት ራሷን ወደ እነሱ ጋር ሄደችላቸው እና ምንድነው አሁንም የሆነ ሚስጥር አለ። ይሄ ነገር በጣም ግራ የሚያጋባ ነገር ነው እየተፈጠረ ያለው። አሁንም የሆነ ያልፈታነው ነገር አለ ማለት ምክንያቱም መተው አይደለም ይዟት የሄዱት ራሷን ሄደችላቸው። ለምን ብዙ ግራ የሚያጋቡ ነገሮች አሉና በጣም አልመለሰል ብሎ ነው መኪና ስር ራሱ ከነገሩኝ በኋላ ልጆቹ ሲጠብቁ ያልኳቸው ግራ ነው ያገባኝ። ወንድምየውም ሲነሳ ራሱን አያውቅም ራሱን አሞታል ምናምን እንቅልፍ ክኒን ጨመራባቸው በግድ ነው በቃ ሶስቱም ራሳቸውን አያውቁም በግድ ነው ደግሞ ያጠጣችውና ምንድነው በምን ቢያስፈራሯት ነው ራሱ ሄዳ እነሱ ጋር ይገባችላቸው። እነሱ ካሊድ እነሱ መተው አይደለም ያገቷት እዚህ ያ ነገር እንዳይፈጠር ብዬ ሰው አቁሜ ነበር በቃ ሁለቱ እንኳን የሆነ በዛ ብለው እንኳን ከመጡ ብዬ ሰው አቁሜ ነበር ነው የሚማቃቸው ሰዎች እንግዲህ እንጠብቋት እነሱን ራሷ ነች በእንቅልፍ ክኒን አስተኝታቸው የሄደችው ሰው ምንድነው የተፈጠረው የሚለው ነገር አሁንም ግራ የሚያጋባ ነገር ነው። ተመልካቾች እንግዲህ ቤት ደርሻለሁ ውስጥ ደግሞ ያለውን ነገር ወንድምየውም እየቀወጠ ነው ብሎኛል። እስኪ ወንድምየው ያለውን ነገር ለማጣራት ሞክራለሁ ነው እስቲ እንግባ። ምንድነው ሶፊ ምንድነው ባላ ያለው ሶፊ ተነሳ ምንድነው ተረጋጋ እንጂ አትጩ እየበጠበጥክ ነው። እሺ ምንድነው የተፈጠረው? እሺ ተነስ ምንድነው እግሬ ለምትወርቀው ምንድነው የተፈጠረው? እሺ ነግረውኛል ደውለውልኛል ያለውን ነገር ትንሽ አስረድተውኛል። ሞር ደግሞ ከአንተ ያለውን ነገር ማወቅ እፈልጋለሁ። ስማኝ አዳምጠኝ። እኔ አንተ ማልቀስም እንደዚህ ምን ሳይሆን መሰጠኝ መረጃ ነው እሷን ላገኛት የምችለው። ምን እንዴት ተፈጠረ? እህቴ ነው የምፈልገው ሶፊ ገባኝ። እሺ ተነሳ እየተረጋጋሽ እህቴ ነው ቆርጠው። እሺ አዳምጠኝ። እኔ አሁን ካንተ የምፈልገው ለአንተ የሚጠቅመኝም ለኔ መረጃና መረጃ ብቻ ነው። እግሬን ያቱልቅና ያለው ነገር ረጋ ብለህ ለመስደት ሞክር። ምን እንዴት ተፈጠረው? የተፈጠረው ነገር ማለት እህቴ እኮ ጠፋች እና ደግሞ ሆን ብላ ምን የጠፋችው ያለውን ነገር ነግረውኛል። እነሱም ደውለው አውቃለሁ ተረጋጋሽ። እንዴት ልረጋጋሽ? አዳምጠኝ። ለምን አታዳምጠኝም? ረጋ በልና ቁጭ ብላ አዋራኝ። ምንድነው የተፈጠረው? በወቅቱ እኔ እራሱ አላውቅም። በቃ እሺ አሁን ልጆቹም እንግዲህ እዚህ ጠብቁ ያልኳቸውም ሁለቱም ልጆች እሷ በግድ ሆን ብላ አስተኝታቸው ወጣች። ምንድነው የተፈጠረው? በዚህ ልክ ምን ተፈጥሮ ነው? አሁን ምን አለ መሰለህ ረጋ በልና አዳምጠኝ። የምታውቁም በሙሉ ያንዱ ነገር እንድትነግረኝ እፈልጋለሁ። ነግረዋለሁ እንግዲህ ተመልካቾችን በጣም ነግሬያቸዋለሁ። እዚህ እሷን እንዲጠብቁ አረኳቸው የነበሩ ልጆችን በግድ ሻይ እንዲጠጡ አድርጋ በእንቅልፍ ክኒን አስተኝታቸው ነው የወጣችው። አንተንም ጨምሮ ነግረውኛል። ምንድነው የተፈጠረው? ምንድነው? እኔ እኮ ራሱ ግራ ገብቶኝ እኮ ነው ሶፊ። እኔ እኮ አንተን ነው። እሺ አዳምጠኝ። እኔ አሁን ልመናውን ተውና የምታውቀውን ነገር ነኝ። እስቲ ምንድነው የተፈጠረው? ለምንድን ነው እንደዚህ ያደረገችው? ትላንትና እንግዲህ ተመልካቾች የነበረው ነግራታችኋል። ትላንት ሰላም ነበር፣ ማታም አውርተናል። ይሄ ነገር ጠዋት እንደዚህ ሊፈጠር የቻለበት ምክንያት ምንም ግራ ይገባል። እሺ አሁን ያለችበትን ታውቃለህ ሶፊ? በእናትህ እኔ በምን አውቃለሁ? ቆይ ረጋ ብል ተረጋጋና አዳምጠኛ። እኔ በምን አውቃለሁ እንዴ? እኔ ግራ ስለገባኝ እኮ ነው የመጣሁት። እሺ ስሜትህ እኮ ገብቶኛል፣ ግን ደግሞ እኔ የሆነ መረጃ ነው የሚያስፈልገኝ። እንዴ አንደኛ ምንድነው የተፈጠረው? በምን ቢያስፈራሯት ነው? ምን ግራ ያጋባል ማለት ተመልካቾቻችን እንትን ተብላ አይደለም ወስደዋት አይደለም እራሷ ነች እንግዲህ ልጆቹን በግድ እያሉ ነበር። ለምን ምንም ነገር እንዳትጠቀሙ ምን ብያቸው ነበር? በግድ በቃ ይበርዳቸው ውጪ እንግዲህ ተመልካቾችን እኔ እሱን እስካላስኩት ድረስ ብዬ ሁለት ሰዎች እንግዲህ እንዲተባበሩኝ አድርጌ እዚህ ሁለት ሰዎች ይጠብቋት ነበር እሷን። ሁለቱንም ሰዎች አንፈልግም ያሉ በግድ ሻይ አጠጥታቸው እንግዲህ የሆነ ነገር ጨምራበት ነው የሚሆነው።
ሁለቱም ራሳቸውን እስኪስቱ ድረስ እሱንም እንደዚህ ተመሳሳይ ነገር እንዳደረገች ነው የነገረች። ስለዚህ ይሄ ነገር ከጀርባው ምንድን ነው ያለው? ለምንስ ነው? ምክንያቱም መጥተው ይዟት ወጥቶ አይደለም፣ ሰዎች አሉ እሷ የሚጠብቋት። እሱ በቃ ልጁን ባለቤቷን ስላልያዝ ነው በማንኛውም ታይም ምንም ነገር ያደርጋል ብዬ ስለፈራው እዚህ ሰዎች የሚጠብቁ አድርጌያለሁ እንዲቀመጡና እሱ ነው ነገር እንዳደርግ አስቤያለሁ። እሺ ተረጋጋሽ። አሁን እሺ ምንድነው የነበራችሁ? እንዴት ነበር የነበረው? እንዴት ነበር ምሽቱ? ማለት ደህና ነበራችሁ? ደህና ነበር እኮ እንደዚህ ነገር የለም። አንተም እኮ ደርሰህበታል እኮ በቃ የሆነው ነገር የተፈጠረው ያ ብቻ ነው። እኔ ምን እንዳደረገች አላውቅም። እሺ ምንም ታውቀው? እሺ ሻይ ሰጠችን። በቃ ሻይ ከጠጣን በኋላ ራሳችንን አናውቅም ሁላችንም ቢሆን። ከዛም በኋላ ስነሳ ስልኬ ነው ያለ ስልኬ ላይ የሆነ ቮይስ አስቀምጣልኝ ሄዳለች። ልካላለች ቮይስ? እሺ እሱ ተሰማ ነው በቃ ግራ የገባኝ ያለችበትን ቦታ ለማረጋገጥ ራሱ። እስቲ ምንድነው ቮይስ ነው ሰማኝ? ምንድነው ቮይሱ? እሺ ወንድሜ ይቅር በለኝ። በመጀመሪያ ይቅር በለኝ። ሻዩን እና የሰጧችሁ እንደማይጎዳችሁ ስላወቅኩ ነው። አንተ እንደማትለቀኝ ስለማቅ ነው። የትናሽ ምናምን ብለህ ስለምትከታተለኝ ብዬ ነው ወንድሜ። እኔ በቃ ርቄ ሄጃለሁ ላልተወሰነ ጊዜ ወንድሜ። እኔ ለአንተ ብዬ ነው። እሺ ሌላ ነገር አስቤ አይደለም። ታውቃለህ ምን ያህል እንደምወድ። በቃ ካል የሚፈልገውን ነገር ሁሉ አድርጉለት። እኔ አንተ ደህና እንድትሆንልኝ ነው የምፈልገው። እህቴንም እንዲለቋት ንገራቸው። በቃ እኔ ምንም ነገር ሰላም ነው የምፈልገው እና ሶፊ ሲመጣም ደግሞ ንገረው፣ ሁሉም ነገር ንገርልኝና በቃ የሚፈልጉትን እንዲያረጉ ካሊድንም እንዲለቁት እህቴንም እንዲለቋት አድርግ። ይቅር በለኝ ግን በጣም ወንድሜ። ሌላ ስልክ አስቀምጥለታለሁ፣ በዛ ስልክ እንዲደውል አድርግልኝ። ይደውልልኝና አገናኘኝ። እስቲ ካለ ስልክ የተላከው ስልክ ማውራት አልችልም። ቆይ ምን አለ? ይቅርታ አድርግልኝ። እንደሰማኸው ነው ስረቃ በቃ ይህንን ድምፅ ነው በቃ ያገኙት። ግራ ገባኝ። እኔም እኮ እንደምልህ እኮ ነው ከመጀመሪያውኑ ተመልካቾች እንደምታዩት ሻዩ ስር የሆነ ነገር ጨምራለች። ልጆቹንም እንግዲህ ሲጠብቁ ያልኳቸው አልፈለጉም ነበር ሻይ መጠጣት አልፈለጉም። በግድ እንዳትቻቸው ነግረውኝ ነበር። ጠዋት ግን ሲነሱ ራሳቸው ምንም እንደማያውቁ በረንዳ ላይ ነበር ተኝተው ራሳቸውን ያገኙት። በዛ ላይ ደግሞ በጣም ራሳቸው በጣም አሟቸው ነበር የተፈጠረው ነገር። እንግዲህ እሱንም ደግሞ ሲነሱ ሲያዩት እሱም በጣም ተኝቶ ምናምን ነበር። ስለዚህ ሶስቱም ላይ ሻይ በግድ ካጠጣችሁ በኋላ ሻይ ላይ የሆነ ነገር ጨምራ ነው የሄደችው። ግን አሁን እንደምትለው ከሆነ ላንተ አስቤ ነው እያለች ነው። ምንድን ነው የተፈጠረው? ምንድን ነው ያሰበችልህ? ምንድን ነው ያደረግከው ነገር አለ ማለት? አሁን እንደተረዳሁት ከሆነ ተመልካቾቻችን እንግዲህ ባለቤቷ ማለት እንዴት አድርጎ እንደሆነ አላውቅም፣ ብቻ የሆነ ነገር ብቻ እንዳለ ከጀርባዬ እየተሰማኝ ነው። ምክንያቱም ማንም አላገታትም፣ ራሷ ነው የሄደችው። አሁንም ደግሞ እያለች ደግሞ ያለችው ደግሞ እንግዲህ ተመልካቾቻችን ባለቤቷንም ከያዝም በኋላ የእሱን ወንድም ምናምን ብሎ እኛ ቁጭ አድርገናቸው ምናምን ያለውን ነገር መረጃ እስኪሰጡን ቁጭ አድርገናታል። የእሷንም እህት ቢሆን ማለት ነው። ቆይ እደውልላታለሁ፣ እሷም ትመጣለች። ተመልካቾች እሷንም ቢሆን አስቀምጣናታል እኛ ጋር ያለችው። ስለዛ አሁን እኔ አሁን ግራ እያጋባኝ ያለው ነገር ምን ተፈልጎ ነው? በምንስ ቢያስፈራሯት ነው? እንግዲህ እኛ የምንችለውን ያህል እሱን ለመያዝ እየሞከርን ያለ ነው። አሁን ጭራሽ ደግሞ እሷ ነች ራሷ እየሄደችላቸው አይደለ? አሁን እንደምታየው ቆይ እኔ አሁን ምን እንደማስብ ግራ እየገባኝ ነው ያለው። ሶፊ በምትችለው አቅም አሁን ችግር እኔ አሁን ምን አለ መሰለህ፣ እኔ አሁን ባለፈውም ተመሳሳይ ነገር አደረገች። አስረናቸው የነበሩትን አስፈታቻቸው። አሁን ደግሞ ጭራሽ ደግሞ ብላ ደግሞ ራሱ ሄደችላቸው። እኔ ምን አውቃለሁ? ምን ችግር በምን ቢያስፈራሯት ነው? እስቲ ቁጭ በል አንተ ቁጭ በል። እንዴት እየተረጋግቼ ቁጭ በል? አዳምጠኝ፣ እኔን አዳምጠኝ። ያልነገርከኝ ነገር ካለ አሁንም ቢሆን አዳምጠኝ። አሁን እሷ የሆነ የደበቀችኝ ነገር እንዳለ እየተሰማኝ ነው። ምክንያቱም ተመልካቾቼ ባለቤቷ ይሄን ቤት ድንገት ካወቀኝ እናቱ ቤት ስለሆነ ወይም እኛ ጋር ማስቀንጠናቸው ነበር። አሁን ግን ሁሉ ነገሩ እዚህ ያለቀ ስለሆነ ይሄን ቤት ራሱ ካወቀው ብዬ እኔ ሰዎች እንተባበሩኝ አድርጌ ሁለት ሰው እዚህ አስቆሜ ነበር። ስራ አስፈትቼ ያስቆምኳቸው እዚህ እንዲጠብቋት ያደርጋቸው። ስራ እኮ አላቸው እኮ ለእኔ ለመተባበር ብለው ነው እዚህ ቁጭ ብለው እየጠበቋት ያሉት። እነሱ ቁጭ ብለው እየጠበቋት እነሱን አስተኝታ ጭራሽ ደግሞ ራሳቸው እንዲስቱ በእንቅልፍ ክኒን አስተኝታ አንተንም አስተኝታ ራሷን ሄደችው። የሆነ ያስፈራራት የሆነ ነገር የደበቀችኝ ነገር አለ። ለምን ብላ ሄደች? እሱ ጋር ለምን ብላ ሄዳ እነሱ ጋር እንግዲህ አሁን ምንድነው ለቀቋት። ለአንተ ብዬ ነው የጠፋሁት ነው የምትለው አይደለ? ለአንተ ብዬ ነው የጠፋሁት፣ እህትህንም ለቀቋት ነው የምትለው አይደለ? እኮ ምን ለምን ብላ
ግራ ገባኝ እኮ እኔም እኮ ሶፊ የምታውቀው ነገር ካለሽ ንገረኝ እስኪ። እኔ እየጠየኩህ እኮ ነው። እኔማ ምን የማውቀው ነገር አለ? እኔም እኮ ምን እኔ አሁን የሆነ ነገር የደበቃችሁኝ ነገር አለ። አሁንም ቢሆን አዳምጠኝ። የሆነ የደበቅኝ ነገር ካለ እህት እንድትገኝ የምትፈልግ ከሆነ አሁንም ቢሆን የደበቅኝ ነገር ካለ ነገረኝ። ራሷ ነው የሄደችው እኮ ሶፊ። ማንም መቶ አይደለም የወሰዳት፣ ራሷ ነው የሄደች እኮ። እኔም እኮ ግራ የገባኝ እሱን እኮ ነው። ወላሂ እኔ ምንም የደበቁት ነገር የለም ሶፊ። ወላሂ ምንም የማውቀው ነገር የለም። እኔ የደበቀችው ነገር ቢኖር እኔ አንተ እንደዚህ አስጨንቅሃለሁ እንዴ? ራሴ ሄጄ ፈልጋት አልነበረ እንዴ? የማውቀው ነገር ቢኖር እኮ ቦታውንም ላውቀው እችል ነበረ። ሶፊ እባክህን አሁንም ቢሆን እርዳኝ በምትችለው አቅም። ወይ ስልክ ላስቀምጥ ባለችው ስልክ ምናልባት መገኘት ቢችሉ ሆነ በደውልሽ። እሺ ደውል በሱ ስልክ። እሺ ይሄ ጋር ነበር ደግሞ ያስቀመጠችው ስልኳን። ተረጋጋ፣ ረጋ በልና እንግዲህ ተመልካዮቼ ስልኩን ፈልጎና እንደውላችኋል። አሁንም ብዙ ግራ የሚያጋቡ ነገሮች አሉ። ማንም ፈልጎ አይደለም የመጣው፣ ራሷ ነው የሄደችው። ተረጋጋ፣ አንተ አትንቀጥቀጥ፣ ረጋ በልና ያለው ነገሮች አስተን። ስለዚህ ተመልካዮቻችን እንግዲህ ስልኩን ፈልገ ነው እንደውለት እንመለስላችሁ። አብራችሁን ቆዩ እስቲ። ይሄ ነው እሺ። በእኔ ስልክ እንደውላችሁ ነው። ወይኔ 03 ይሄ ማን ሰው? የሰው ስልክ አይደለም። የላከችልኝ ስልክ ነው። አዎ ይሄ ናቸው የላከችልኝ ስልክ ነው። የሰው ስልክ አይደለም። የደወሉላቸው ደንበኛ ጥሪውን ለጊዜው መቀበል አይችልም። ወይኔ ተረጋጋ፣ ረጋ በል፣ ቆይ ረጋ በል። ወይኔ የሆነ ነገር ሆና ነው የሚሆነው። በእናትህ የደወሉላቸው ደንበኛ ጥሪውን ለጊዜው መቀበል አይችልም። እስቲ በስትክክል ነው የመጣሁት። ወይኔ እስኪ ወይኔ ወይኔ እስኪ ሞክረኝ። ተሳስተሃል፣ ቁጥር ተሳስተሃል። 46 59 ስንት ስልክ ነው የላከችው? ወይኔ ተረጋጋ። ሄሎ ሰሚራ የለችም? ሰላም ነው። እንዴት ነሽ? ደህና ነሽ? የት ነሽ ያለሽው? ሄሎ ሰሚራ፣ ምንድን ነው? የት ነሽ? ይቅርታ፣ በጣም ይቅርታ ሶፊ። ምንድን ነው? ማን ነው? ምንድን ነው? ለምንድን ነው? በቃ ምንም አይደለም። ብቻ አንተ ካሊድና ሚቱን ልቀቁለት። ምንም ነገር አልፈልግም ከነሱ። ቆይ ምንም አልሆንሽም አይደለ? ባለሽ ይሻለው ነገር ምንም ነገር አልሆንሽም። በቃ የሚፈልጉትን አድርጉላቸው ሶፊ። አይደለም አንቺ አዳምጪኝ። ይኸውልሽ እህቴ የት ነው ያለሽው? ንገሪኝ። ወንድም ይቅርታ አድርግልኝ። በቃ ይኸውልሽ ካልነገርሽኝ ግን አታገኝኝም። ወላሂ እሞታለሁ። የት ነው ያለሽው? ንገሪኝ። ቆይ እሺ፣ አንዴ ቆይ ሰሚራ፣ ምንድን ነው? ለምንድን ነው ግራ እያጋባሽ ነው ያለሽው? ምንድን ነው? የት ነሽ? ምንም አልችልም ሶፊ፣ ይቅር በለኝ። ይቅርታ አድርግልኝ። በቃ እኔ ወንድሜ ምንም ነገር እንደውብኝ አልፈልግም። ይኸውልሽ አይገባኝም። እኔ ይኸውልሽ አታገኝኝም። እሞታለሁ። አንድ ተረጋጋ። አዋራት። እሺ የት ነው ያለሽው? ንገሪኝ። ልቀቋቸው በቃ። ምን ካሊድና እህቴን ልቀቋቸው በቃ። እኔ ምንም ከነሱ ምንም ነገር የምፈልገው ነገር የለም። ሰላም ብቻ ነው የምፈልገው። እሺ እኮ እኔ አሁን ግራ እየገባኝ ያለው ለምንድን ነው አንቺ ራስሽ ሄደሽ የገባሽላቸው ወጥመድ ስር? ማን ነው? ምንድን ነው? ሰሚራ ሄሎ፣ ሰሚራ ሄሎ፣ ሰሚራ ወይኔ የሆነ ነገር ሆናለች ሶፊ። በእናትህ የሆነ ነገር አድርግ በእናትህ ሶፊ። አንድ ተረጋጋ። ይቅርታ፣ የደወሉላቸው ደንበኛ ጥሪውን ለጊዜው መቀበል አይችልም። ወይኔ ምን ላድርግ? ተረጋጋ።
አንድ ነገር በለኝ። እሺ ተነሽ። እሺ በቃ አሁን ተወኝ። ተረጋጋ። እሺ ረጋ በል። ቁጭ በል። የሆነ ነገር አድርግ። እሺ ረጋ በል። ቆይ ላስብበት። ታይም ስጠን በቃ። እኔ አሁን ምን ልበላችሁ እንዴ? በስንት ትግል ብዙ ነገር እንዴት ታግዬ ያመጣኋትን ልጅ የቀቃት እያለኝ እኮ ነው ያለው። ምን ይሻላል? እሺ አሁን ስማኝ፣ አዳምጠኝ። አሁን እኔን እርብሽብሽ እያልከኝ ነው። መጀመሪያ በስተክል ቁጭ በል፣ ረጋ በል። መጀመሪያ ልረጋጋ፣ አይምሮዬንም እንዲሰራ አድርገው። እንደዚህ እያልከብኝ ላስብ እየቻልኩ አይደለም። ተረጋጋ መጀመሪያ አንተ። ቀድሞውኑ እሷ ራሱ በቃ ሰው አለ፣ ጠባቂ አለ፣ ምን የሆነ ነገር አለ ከጀርባ። አሁንም የደበቀችኝ ያልነገረችኝ ነገር አለ። ምክንያቱም እራሷ ተነሳ ለምን ልትሄድ ትችላለች? እሺ በል ንገረኝ እስቲ። ምንም ያልሆነች ልጅ መጥቶ አይደለም የሚወስዷት፣ እነሱ አይደለም አግተው ይዟት ሄዱት። እራሷን ሄደችላቸው። ለምን አንተን አስፈኝታ በሻ ያደንዝዛ እዚህም ጠብቋት ልጆች አደንዝዛ እራሷን ሄደችላቸው። ለምን? አሁንም ቢሆን አዳምጠኝ፣ በደንብ ለማሰብ ሞክር፣ በደንብ አይምሮህን ለማሰራት ሞክር። ምንድን ነው የደበቃችሁኝ? ሙሉ ለሙሉ የነገራችሁ ነገር የለም። ምክንያቱም እኔ ካሊድን እየፈለግኩ ነው። ሚስቱን ይዣለሁ፣ ያንተን ያችኛዋ የሰረቀችውን እህትን ይዣለሁ። አይደለም ካሊድን ልይዞ እየሞከርኩ ነው። ሌሎችን ይዣለሁ፣ ወንድሙን ይዣለሁ፣ እናቱን ይዣለሁ። ካሊድ ብቻ ነበር ይቀረኝ። በምን ቢያስፈራራት ነው እሷ እዛ ራሱ ጋር ልትሄድ የቻለችው? እኔ ራሱ በምን አውቃለሁ? ታውቃለህ፣ የሆነ ነገር ታውቃላችሁ። እኔ ምንም የማውቀው ነገር ወላሂ እኔ ባውቅን ይዤ አልሄድም። እኔ ምን አስጨነቀኝ? አንተንስ እንደዚህ ምን አስጨነቀህ? እንደኔ ባውቅ እኮ ራሴ ሄድ ነበር እኮ እሺ እኔ አሁን ተመልካቾች እናንተም እስቲ እኔ አሁን ህፃን ልጅ አይደለሁም። እንግዲህ እኔ በዚህ ስራ ላይ በጣም ብዙ ነገር አሳልፌያለሁ። ስለዚህ እቺ ልጅ የሆነ ነገር ከጀርባ የደበቀችው ነገር አለ። የሆነ ነገር ደብቃለች። ምክንያቱም ማንም አላላትም፣ ራሷ ነው ሄደችው። ማንም ያስገዳት ነገር የለም፣ ራሷ ነው ተነስታ ሄደችው። ስለዛ ምንድነው ይሄ ነገር የሚያሳየው? የሆነ ነገር አለ ያልተግባባንበት፣ ወይም ደግሞ የዋሸችኝ የሆነ ነገር አለ። ሙሉ ለሙሉ በቃ ምንም የማያጠያይቅ ነገር የሆነ ነገር ደብቃኛለች። የሆነ ነገር ከጀርባ አለ ሰው እየደበቀችኝ ያለው ነገር። ያ ነገር ምንድን ነው አሁን ጥያቄው። ምክንያቱም ራሷ ነው ሄደችው። ማንም አላገታትም። ማንም መጥቶ አልወሰዳትም። ራሷ ነው ሄደችው። ስለዚህ አሁንም ቢሆን አዳምጠኝ። ለእኔ ምናልባት መናገር አልፈለክም ሊሆን ይችላል። እህትም በህይወት የምትፈልጋት ከሆነ ይዣት እንደመጣ የምፈልግ ነገር ከሆነ ያለውን ነገር እንድትነግረኝ እፈልጋለሁ። ለኔ ወላሂ ምንም የማውቀው ነገር የለም ሶፊ። መፍትሄ ሊሆን የሚችለው ሰምተሃታል አይደል? ስልኩ ላይም እህቴ ልቀቋት ነው ያለች። ምናልባት እሷ ለእሷ ሚስጥር ነገራት ሊሆን ይችላል። እንግዲህ ሴት ናት፣ ለወንድ ልጅ ሚስጥር አትናገርም። ሴት ለሴት ሚስጥር ነገራት ሊሆን ይችላል። እና አሁን ባለሽ ያለው ወይ እሷ ጋር ደውልና እሷ ቢሆን ትምጣና የሆነ ነገር መፍትሄ ትፍጠር። ወይ እሷ ማሳግታት ሊሆን ይችላል። ምኑ ይታወቃል? እሷ እዚህኛ ጋር ሆነ በምን እኛ ጋር ነው ያለችው። ስልክ የላት ምን የላት። ምግብ እንኳን በቀን አንዴ ነው እየበላች ያለችው። በየትኛው አጋጣሚ ካሊድ እኔ እርግጠኛ ሆኜ ነው ካሊድ ነው ይሄን ነገር እያደረገ ያለው ወይ መስ የቀድሞ ባል እሱ ደግሞ በምን ቢያሳ እኔ አሁን ግራ እኮ እየገባኝ ያለው ማንም ሰው ወጥመድ ስልክ ተሳት ችግር የለውም። እነሱ እጃቸው ረጅም ነው። ያልተያዘ ቤተሰብ ሊኖር ይችላል። እኔ ምን ላድርግ? እኔ እኮ ግራ ገባኝ እኮ። እሺ በቃ ወይ እሷ ትምጣና የሆነ ነገር ትናገር። እሺ ወደዛ አለዛ ዳብድ ነው። ሄሎ እሺ ልጅቷ እናንተ ጋር ያለችው ይዛችሁልኝ ነው የባለፈው ቤት ቶሎ በሉሽ። ምን አሉ? ያ ይዛት መጣ። ይዛት ይምጡና እስቲ ምንድነው የተፈጠረ ያለው የሚለውን ነገር እሷ የምታውቀው ነገር ካለ ደላሉ እሺ እሱ ምናልባት እሱ ይሆን እንዴ እንደዚህ ልታረግ ያደርጋት የሆነ ነገር አስለክቶ ማን ደርሶባት ምንም ነክቷት አይደለም። ይሄ እራሷ ፈልገውና የሆነ የደበቀች ነገር አለ። ሙሉ ለሙሉ እኔ ምን አለ መሰል ፈልጌ ያገኛታለሁ። ከጀርባ ያለው ሚስጥርም ደግሞ በደንብ አድርጌ ያወጣዋለሁ። ግን አሁንም ቢሆን አደንጥል አንተም ቢሆን ነገ ምን እንደሚፈጠር አይታወቅም። የረበከኝ ነገር ካለ ያልነገርከኝ ነገር ካለ ጊዜ አለ። አስብ። ቆይ አንተ አትበለኝ፣ ምንም ነገር አትበለኝ፣ አስብ። ምክንያቱም ሰሚራ እንትን ያለት ነገር የለም። ማንም ይወሰዳት የለም። ማንም ይዞ ነው ውጪ ብሎ በግድ ይዟት የወጣ የለም። እራሷና በፍላጎቷ በራሷ ነው የወጣችው። ስለዛ ምንድነው የተፈጠረው? ምንድንስ ነው ከጀርባ ያለው? ማንም ፍርሃት ነው? ማንም ፈርታ ነው ከጀርባ ያለው? ብዙ ግራ የሚያጋባ ነገር ነው ያለው። ድንገት እዚህ ቤት ስር የነበረች ሁለት ጥበቃ አስቀምጬላት የነበረች ልጅ ሁለቱንም እሱን አስተኝታ በእንቅልፍ ክኒን ተነስታ የጠፋችው ለምን? የሆነ ነገር ያልነገረችኝ የሆነ ነገር እያስፈራሯት ነው እርግጠኛ ነኝ። ምክንያቱም እሺ ምን ይባላል መጥቶ አይደለም የሚወስዷት። መጥቶ ወስዷት ቢሆን እሺ በቃ ከኛ አቅም በላይ ሆኑን እንላለን። እሷ ነች ወጥመዱን ሰርታቸው ይዛቸው ወጣችሁ። ምን አሁን ይሄ ምን ይባላል?
እንጃ ምን እንደምል አላውቅም። ለማንኛውም ተመልካቾቻችን እንግዲህ እስቲ ያው የእሱ እህት ይዛችሁልኝ ነው ብያለሁ። ካፍታ ቆይታ በኋላ ደግሞ እሷ ከመጣች በኋላ ድጋሚ ካሜራ እናበራችኋለን። እስከዛ ግን አብራችሁን ቆዩ። በጣም ጥሩ ተመልካቾች፣ እንግዲህ በድጋሚ ተመልሰናል። እንግዲህ ያው እሷም እየደረስን ነው ምናምን ስላሉ እንግዲህ ኦልሞስት ወደ 30 ደቂቃ ሆኗል ካቋረጥ ነው። ከ30 ምናምን ደቂቃ በኋላ ነው የተመለስነው። እሷም እየደረሰች ስለሆነ ሲደውሉልኝ ነው ልጆቹ። ያው እንግዲህ ምን ማድረግ እንዳለብኝ እኔ አሁን አልዋሻችሁ፣ ምንም ግራ ገብቶኛል። እንዴት ምን ማድረግ እንዳለብኝ እስቲ እህትየዋ ትምጣና ደግሞ የምንጠይቃት ነው የሚሆነው። እንግዲህ እነሱ ያሉት እንደሆነ ያው እህትየውም ደውላ እንዳለች ፓስፖርቷን ስጣትና ልቀቃቸው፣ እሷንም ካልድንም ልቀቃቸው ይውጡ ነው የምትለው። ግን እኔ እንደዛ የለፈውበት ተመልካቾቻችን እንደዛ የተንከራተትንበትን ነገር ነው ዝም ብለን ከእጃችን አሳልፌ ልሰጥ አልችልም። ማለት ምን ማድረግ ሰማኝ አይደለም ሶፊ፣ እንደሱ አይደለም። ይኸውልህ ምናልባት እሷ ልታውቅ ትችላለች። ስለዚህ ይለቀቁ ነው ያለችው አይደል? ምናልባት እነሱ ሲለቀቁ እህቴ የምትፈታበት መንገድ ሊኖር ይችላል። ስለዚህ እኮ እኔ ያ ሁሉ 10 ዓመት ሙሉ የለፋችበትን ብር ይዘው ሲሄዱ ወንጀለኛ ናቸው። ሶፊ እኔ ምንም ብሩም ለእኔ ምንም ነው። እህቴን ብቻ ነው የምፈልገው። ሰርታ ታገኘዋለች። ያንን ሰርታ ሊያገኘችው እኔ በቃ እህቴን ነው ማግኘት የምፈልገው። ስለዚህ ትምጣ በቃ እሷም ትፈታ። ይኸውልህ ሶፊ እኔን አዳምጠኝ። በቃ ፓስፖርቷን ትሰጥ፣ ይፈቱ፣ ይለቀቁ። እባክህን እባክህን በቃ እኔ እህቴን ነው ማግኘት የምፈልገው። አንድ ያለችኝ እኮ እሷ ሶፊ። እያወቁ እንደዛ እኮ የተንከራተትንባቸው አንተ ሶፊ ስመኝ፣ ይኸውልህ ስመኝ፣ እኔ ይኸውልህ ካልሆነ እሞታለሁ፣ ራሴን ነው የማጠፋ። ሶፊ በእናትህ አታስፈራራኝ። እሺ ተነስ፣ እሺ ተነስ፣ እሺ ቁጭ አለች። በቃ ተነስ፣ በእናትህ ተነስ፣ እሺ ቁጭ በል። እኔ እያልኩ ያሉት አዳምጠኝ፣ መጀመሪያ ተረጋጋና አዳምጠኝ። እኔ አሁን ያ ሁሉ ነገር ያደረጓት እነዚህ ወንጀለኞች ብዙ ነገር ያ ሁሉ ነገር ተፈጥሮ ዝም ብዬ መልቀቁ ትንሽ ልክ አልመሰለኝም። እና ሶፊ አልገባህም። እኔ እህቴ ለእኔ ምን ማለት እንደሆነች አልገባህም እኮ። እየገባህ አይደለም መሰለኝ። እኔ በቃ ይኸውልህ ይለቀቁ አይደለች፣ በቃ ይለቀቁ፣ ስጣቸው። እኔ እህቴን ማግኘት እንፈልግ፣ በእሷ መንገድ እህቴን ላገኝ እችላለሁ። ስለዚህ ትምጣ እንጠይቃትና በቃ እኔም ቢሆን እለምናታለሁ። ለምኜ እህቴ ያለችበትን ቦታ ትንገረኝ። ከዛ በቃ እህቴን ካገኘኋት እኔ ስጣቸው። ወላሂ እኔ ምንም ነገር አልልም ሶፊ። እስቲ ለማንኛውም እንግዲህ ተመልካቾች ነው እሷም እየገባች ነው። እስቲ ምን እንደማድረግ አላውቅም። እሺ ለማንኛውም በቃ ችግር የለውም እንደምትለው እናደርገዋለን። ምን የራሴን ነገር አደረገ የራሴን እርምጃ ወስዳለሁ። የራሴን ማድረግበት ነገር አደርጋለሁ። ብዙ ነገር ለፍተናል፣ ብዙ ነገር ሆነናል እና ሰሚራን የደበቀችን ነገር አለ ከጀርባ። ይሄንንም ጠይቃት ነገር አለና እንደዚህ ተነስታ ራሷ ወጥመድ ልትገባላችሁ ይቻለች። ምክንያት ምንድን ነው የሚለው ነገር በጣም አጠያያቂ ነገር ነውና እስቲ ለማንኛውም ተመልካቾቻችን አስገባት ነይ ግቢ አስገባት ክላት እስቲ ተመልካቾች እስቲ ነይ ቁጭ ነው ከምን መጀመር እንዳለብኝ አላውቅም። አንተ ተረጋጋ፣ እንደባለፈው እንዳትሆንብኝ። ችግር የለም ነው። እሺ ያለን ነገር አለና ረጋ ብለሽ ምን ታውቂው ነገር አለ? እስኪ አሁን ብዙ ግራ እያጋቡኝ ያሉ ጥያቄዎች ስላሉ ጥያቄ ልጠይቅሽ ነው እና በጣም ተናድጃለሁ። በጣም ቤተሰብ ነው ያለሁት። በስትክክል ቁጭ ብለሽ አዋሪ። ምንም አይነት ነገር እንደባለፈው መናቀር ለምትይኝ ከሆነ ማይሆን ነገር ይፈጠራል። ድጋሚ ይዛ በቀን አንድ የምትበይበት መልስሻለሁ። ስለዚህ አሁን ከአንቺ አንድ ነገር ነው የምፈልገው። ባለቤትሽ ምን ያውቃል? ስለ ሰሚራ ምን ነግሮሽ ያውቃል? በምን ቢያስፈራራት ነው ሄዳ እሱ ጋር ልትገባ የቻለችው? አንቺንስ እኔ ብዙ ግራ የሚያጋቡ ነገር እየተፈጠረ ነው ያለው። ሰሚራ ጠፍታለች። የት ነው የምትጠፋው ደግሞ? አታውቂም እንዳለን እኛ ጋር ነው ያለሽ። በምን ልታውቂ ትችያለሽ? ሰሚራ ጠፍታለች። ከሱ እሱ ያረባካችሁ ታውቁኝ ደግሞ በዚህ ድራማ ልትሰሩብኝ ነው? ስሚ፣ ድራማ እየሰራን አይደለም። ስሚ፣ ረጋ ብለሽ አዋሪ። ሰሚራ ጠፋች። እንዴት ልጠፋች አለች? ራሷ ሄዳ ወጥመድ ስር ገባችላቸው። እዚህም ጠብቋትን ሰዎች አደንዝዛ ወንድሟን ምናምን ነገር በእንቅልፍ ክኒን ኬት እንዳመጣችሁ ራሱ በማናውቀው ነገር አስተኝታቸው ጠፋች። እና ምን ብትፈራ ነው ራሷ ሄዳ ወጥመድ ስር የገባችው? ባለቤትሽ ምን ነግሮሽ ያውቃል? እህቴ እኔ እንደዚህ በፊቱ አላስቀየምሽም። ቆይ ያለችበትን ብቻ ልለምንሽ ንገሪኝ። ዘርበልልኝ ደግሞ መቼ ነው ትሆንኩት? ዘርበልልኝ እህቴ አይደለሽም ትለኛለህ? ዘርበል ተነስ። ምንም መለመን አይጠበቅብህም። ቆይ ሰማኝ። ለምን መሬት ቆፍራ አትገባም? ከዚህ በኋላ አላዝንልህም። ዘርበልልኝ። ሰማኝ፣ ተረጋጋ። ቆይ ዘርበልልኝ አልኩህ። ተነሳ። ያለችበትን ያሳይ። ሰማኝ፣ ለምን ተረጋጋ? ዘርበልልኝ ወደዛ።
ለምንሽ? እሺ ቆይ አንዴ ልጠይቃት። አንተ ዝም ብለህ የምትለምነው? ረጋ በል ቁጭ በል እስቲ። እሺ እህቴ ያለችበትን ብቻ ንገሪኝ። በአላ ለምንሽ? ወንድምሽ አይደለው? አላሳዝንሽም? እህታችን እኮ ያት የጠፋች። አንተ መሀል እንዴ? አያመኝም። እህቴን ነው የምፈልገው። እኔ ምን አውቃለሁ? እዚህ እኮ ነው አስራችሁኝ ያለሁት። ታውቂያለሽ፣ ምናልባት የምታውቂው ነገር ሊኖር ይችላል። እርግጠኛ ነኝ። ቆይ ምን አድርጌ እንድጠፋ አደረግኳት? እኔ ምን አውቃለሁ? ምናልባት የምታውቂው ነገር ካለ ብዬ ነው እኔ እየለመንኩሽ ያለሁት። ይሄኔ እናንተ ስራ አስጠልቷት ሄዳማ ይሆናል። እኔ ምን አውቃለሁ? አይደለም፣ እኔ እየለመንኩሽ ነው። አሁንም ቢሆን የእህቴን አድራሻ ማወቅ እፈልጋለሁ። ንገሪኝ። እኔ ምን አውቃለሁ ታዲያ? ታውቂያለሽ። አንተ ምን ሆነህ ነው? ተረጋጋ ወይ ውጣ። ቆይ ልታስደበድበኝ ነው እንዴ የጠራችሁኝ? አሁንም ስሚኝ፣ እየለመንኩሽ እኮ ነው። በትህትና ካልተናገርሽ አሁንም ቢሆን አንቅሻለሁ። ስሚኝ። ወይኔ እህቴ፣ ስሚኝ፣ አዳምጠኝ። ተረጋጋ። እንዴት ብዬሽ ነው የምረጋጋው? እያያታራለሽ። ወይኔ እንደው ባለችበት በዛው ትረጋጋሽ። አንቺ ዝም በይ። አንተ ለምን ትረጋጋም? ስሚኝ፣ አሁን ካንቺ አንድ ነገር ነው የምፈልገው። የምታገኝ ከሆነ በስትክክል ተናገሪ። ሰሚራ ያለችበትን ታውቂያለሽ? እኔ የትም አላውቅም። ከእናንተ ጋር እዚህ መሰለኝ ያለሁት። ምን እንደምል አላውቅም። አሁን ማይካር ነገር ምን አለ መሰለህ፣ እኛ ጋር ነው ያለችው። በምንም አይነት ነገር ምንም ሙሉ ለሙሉ ስልኳ ሙሉ ለሙሉ እኛ ጋር ነው ያለው። ምንም በቃ ሙሉ ነገሩን ወስደንባታል ማለት ነው። ጥያቄውም የወረደው ነብኝ። ግን ደግሞ አሁን ምን አለ መሰለሽ፣ አሁንም ቢሆን ባለቤትሽ ያለበትን ንገሪ። በነገርሽ እንግዲህ ተመልካቾችን እሷን እኛ ጋር አስቀንጣን እንግዲህ እያስጨነቃት በነበረ ጊዜ የምትሰጣ እንዳለው መረጃዎች ምንም የካሊድንም ስልክ እየሰራ አይደለም። በቃ እሱ ካልሆነ ምንም ማድረግ አይችልም። እና ኢቨን እንደደረስንበትም አውቀዋል መሰለኝ። ደላላውን ጋር ሲደውልና ሲዘጋበት መሰለኝ ልጁም አውቀዋል መሰለኝ። ራሱ ለማጥፋት እየሞከርን ያለው ባለቤቷን ካሊድን እናገኘው አልቻለም። ስለዛ ካሊድ ምን አድርጎ እንደሆነ እንዴት እንዳገኛት አላውቅም። እህትሽ እሱ ጋር ራሱ ጋር ሄዳለች። አንቺ እንድንለቅሽና ፓስፖርትሽን ሰጥተን እንድንተውሽ ትፈልጋለች እኮ። ለምን ትላንትና ከሰሻለሁ አልለቅሽም እያለች የነበረች ሴትዮ አሁን ተነስታ እሷ አለቀቋት ለወንድሜ ብላ ነው። ምንድን ነው የያዛችሁባት? ምንድን ነው ያለገሽኝ ነገር? እሺ አሁንም ቢሆን እንለምንሽ፣ ካሊድ ነው ወሰዳት አይደለ? ምናልባት ካሊድ ለአንቺ የነገረሽ ነገር ካለ ንገሪኝ። አሁንም ቢሆን ንገሪኝ። ማን ነው? ሶላት እጭ አጥባክ እሺ አሁን ልለምንሽ፣ የመጨረሻ ጊዜ ልለምንሽ። ተረጋጋ። እሺ ተረጋጋ። እሱ የነገረሽ ነገር ካለ ለኔ ንገሪኝ አልኩሽ። እሺ ረጋጋ። እኔ እኮ እዚህ ነው ያለሁት። ንገሪኝ አልኩሽ እኮ። ሚስጥር ካለ ንገሪኝ። ተረጋጋ። እንዴት ነው የምረጋጋው? አሁን አንቺ ለምን ያለው ነገር ለምን አትነግሪኝ ነው? አሁን ምን አለ መሰለሽ፣ አሁን እዚህ ሌላ ነገር ውስጥ ከምንገባ ያለው ነገር ንገሪኝና በሰላም እንፋታበት መንገድ ነው የምቻች። ምን ነው የምታውቂው? ምንም አውቀው ነገር የለም። ተረጋጉ እንጂ ምን ሆናችሁ ነው? እንዴት ብለን እንረጋጋ? አንድ እዚህ ቁጭ ላይ ነበረች ልጅ 10 ዓመት ሙሉ የለፋችበትን ብር በላችሁበት። አሁንም ገና ደግሞ ሰላማዊ ህይወቷን እንኳን መኖር ያልቻለች ድንገት ቁጭ ላይ ነበረች ልጅ እዚህ የሚጠብቁት ልጆች በመድኃኒት አስተኝታ እሱን አስተኝታ ራሷ ወጥመድ ተደረገባችሁ። እንዴት ነው የምንረጋጋው? እስቲ ንገሪኝ፣ እንዴት ነው እንረጋጋ? እኔ ምን አቅላችኋለሁ ታዲያ? ሞባይሌን ወስዳችሁታል። እጄ ላይ ምንም ነገር የለም። እሱ እንደሌላ አውቃለሁ፣ አንቺ እንዳልሆንሽም አውቃለሁ። ምክንያቱም ሙሉ ለሙሉ ይዘሽ ነሻል። ሙሉ ለሙሉ እኛ ጋር እኮ ካሊድ ምን ቢይዝባት ነው እንደዚህ ራሷ ልትሄድ የቻለችው? እኔ ምን አውቃለሁ? እኔ ካሊድ ነኝ። አንቺ አታውቂም። አው ደንቆሮ ነሽ። ቆይ አንዴ ለማተረጋጋ ምን ላውራበት? ቆይ አሁን ካሊድ የሆነ ነገር ነግሯት ነው የሚሆነው። አሁን ቢሆን ካልነገረችኝ ቆይ አሁን ምን አለ መሰለህ፣ አንደኛ ዳምጠኝ። እህትህ እነሱ ጋር ነው ያለችው። ስለዚህ አሁን ያን ነገር ዋጋ የሚያስከፍል ነገር ነው። እኔ አሁን መረጃ ልሰብስበት፣ የምጠይቀውን ነገር ልጠይቅ። ተረዳኸኝ? አስፈላጊውን ነገር እናድርግ። አሁን እየተነሳ እንደዚህ የምትል ከሆነ ምንም መረጃ የለም። ስለዚህ ራስን አረጋጋ። አሁን አንቺ የምታውቂው ነገር ምንም አውቀው ነገር የለም። ለምን አታውኝም? እሺ ማን ነው? ሄሎ ወይ
አይደለም እባክህ። እኔ የምለው ግን ይቅርታ፣ እሱን ራሱ ታምኑታላችሁ? እሱ ራሱ አግቷት ቢሆንስ? አሁን መንገድ ለማስቀየር አትሞክሪ። ምክንያቱም የላከችው ቮይስ አለ። እኔ ምንም አያገባኝ። ስሚኝ፣ አዳምጪኝ በእናትሽ። አሁን አንቺ ስሚኝ፣ አዳምጪኝ። አንቺ የምጠይቅሽን ጥያቄ ብቻ መልስ ስጪኝ። ሌላ ነገር ለእኔ ምንም አይነት ነገር እንዳትነግሪኝ። ምንም አይነት ጥቆማ ካንቺ አልፈልግም። እሺ ጥሩ። ስለዛ እኔ አሁን የምፈልገውን ነገር ብቻ ንገሪኝ። አንደኛ የምጠይቅሽን ጥያቄ መልሽልኝ። እሺ ከዛም በኋላ ከአንቺ ጋር ያለው ነገር በስርዓት የምንፈታበት መንገድ እንፈታለን። አንድ የምፈልገው ነገር ካሊድ ያልነገረን ወይ ሰሚራ ያልነገረችን ነገር ምን አለ የተፈጠረ? እኔ ምንም አውቀው ነገር አለ፣ ምን ነገርም አለ። ምክንያቱም ልጅቷ አግተዋት አይደለም እራሷን ሄደችላቸው፣ ወጥመድ ስለገባችላቸው። ስለዛ በምን ቢያስፈራሯት? ወንድሟ እንደሆነ እዚህ ጥበቃ አለ፣ እሷም ጥበቃ አለ። ጥበቃ በነበረበት ሁኔታ ውስጥ ነው ያሉት። ካሊድን አንቺንም ያስረናል፣ ወንድም አንቺ የልጅሽ አባትም ወይ የመባለቤትሽ ወንድምንም ይዘነዋል። ደላላውም ተይዟል። ካሊድ ብቻ ነበር የቀረው። በዚህ ሰዓት ላይ እራሷ ሄዳ እዛ ስር የገባችበት ምን ቢፈጠር ነው? እኔ ምን አውቃለሁ? ነገርም ታውቂያለሽ። ምንም አውቀው ነገር የለም። ይኸው አዳምጪኝ። እኔ አሁን አቋርጦ እስኪ ሶፊ ምን ሆነ ነው? ስሚኝ፣ ቆይ ልትጋሉኝ ነው እንዴ የምትፈልጉት? አዳምጪኝ። አሁንም ምን አስፈላጊ ከሆነ ደግምሻለሁ። አበራው ካሜራው። ስሚኝ ወንድሜ፣ እንዴት አንተ እንኳን አይገባም። አዳምጪኝ። ምንም አውቀው ነገር የለም። አሁንም ቢሆን አቋርጬ ቀጠቅጥሻለሁ። ለነገሩ ስሱራ እኮ ነው አቋርጠዋለሁ። አሁን የምታውቂው ነገር ትነግሪኛለሽ፣ ያለበለዚያ እነዚህ እናወራለን። አዳምጪኝ እሺ። ሰው ስለዛ እኮ ምን ቢፈጠር ነው? በምን አሳመነዋት ነው? እኔ በምን አቅልሃለሁ? እኔ ያለሁት እኮ እዚህ ነው። ስልኬንም ወስደዋል። አሁን ምን አለ መሰለሽ፣ ማቆን ነገር አደጋግሚብኝ። ካሊድ ያለበትን እንግዲህ ጠቆመችን ምናምን ነገር ሄድን። እዛ ቤት መጀመሪያ የኖርበት እንደነበረ ሄድን፣ ልናገኘው አልቻለም። ስልኩንም ኦፍ አድርጓል። በቃ ራሱን በደንብ አውቋል። በቃ እሷ ተያዘች፣ እሱ እንደሚያዝ በደንብ አውቋል እሱ። ስለዛ እያገኘ ነው አይደለም፣ የምትችለውን ያህል ተቀብለናል። ግን አሁንም ቢሆን ሌላ ተጨማሪ መረጃ እንፈልጋለን። አሁንም ቢሆን የሆነ ነገር እንድትነግሪኝ እንፈልጋለን። የሆነ ነገር አሁንም ቢሆን የሆነ ፍንጭ እፈልጋለሁ። ምክንያቱም አሁን አንቺ ፓስፖርትሽን ሰጥቼ ስልክሽን ሰጥቼ እንድለቅሽ ነው የሚፈልጉት። እኔ ምን ማድረግ እንዳለብኝ አላውቅም። ተመልካቾች አሁንም ቢሆን ብዙ ግራ የሚያጋቡ ነገሮች እንዳሉ እንደቀጠሉ ነው ያሉት። የሰሚራ መጥፋት ራሷ ነው ሄዳ የገባችላቸው ምናምን በጣም ብዙ የሚያደናገር ነገር አለ። እሷም ደግሞ ተባበረች እንዳል እኛ ጋር ነው ያለችው፣ መረጃ ትሰጠናለች። ወንድሟንም እኛ ጋር ነው ያለው። እሷ አለቀቁልኝና እሷን ለቃለሁ እያለ ነው የሚገኘው። ምን እንደምን አላውቅም። ስለዛ አሁንም ምንም የምታውቂው ነገር የለም። በድጋሚ ጠይቅሻለሁ። እሺ ምንድነው? ወይም ደግሞ ካሊድ በትዳር ስር በነበራችሁበት አሁን ትክክለኛ መልስ እንደማትነግሪኝ ባለሙሉ ተስፋ ነኝ። ግን ቢሆንም እኔ ከመጠይቅ ወደኋላ እንደማልል ነው የምታውቂው። ስለዛ አሁንም ቢሆን ባለትዳር ስር በነበራችሁበት ጊዜ ካሊድ ስለ ሰሚራ የነገረሽ ነገር አለ? ምንም የነገረኝ ነገር የለም። እንደሱ እንዳታወሪ እየሰማሽ ነው? እንደሱ እንዳታወሪ። አንቺም ተባበሪ ሶፊ። የእውነት እሷ ትተባበረን፣ ፓስፖርቷን እንስጣት። የምታውቀው ነገር ካለ ንገሪኝ። ጭራሽ ልተባበረሽ ትለኛለህ እኮ። ስለዚህ የሆነ ነገር ካለ የምታውቂው ነገር ካለ ንገሪኝና ይኸውልህ ሶፊ፣ እኔ ይኸውልህ እውነታውን ከነገረች ፓስፖርቷን ትሰጣታለህ። የምር ነው የምልህ። በቃ ይሄ አድራሻ ብቻ ነው። እኔ ማላውቀውን ፈጥሬ ላውራችሁ። ምናልባት ካሊድ የነገረች ነገር ካለ ከዚህ በፊት ከአንቺ በፊት እሷ ነበረች ፍቅረኛው። ስለዚህ የምታውቂው ነገር ካለ ንገሪኝ እና ፓስፖርትሽን እንስጥሽ። በቃ በዚህ ልለምንሽ። ምንም ነገር የማውቀው ነገር የለም። እሺ ሶፊ፣ ምን ይሻላል? እሺ ፓስፖርት ልጃችሁልኝ እሷን። እውነቱን ሳትነግረን እንዴት ነው ፓስፖርቷን የምንሰጣት? ያው ሞባይሌን እናንተ ጋር ነው እራሳችሁትም አይደል? ሞባይሏንም አንጣላት። ፓስፖርትሽን ሞባይልሽን ይመጣል እንሰጥሻለን። ምን አይነት እውነታ? አሁን ምንም ማወቅ ፈለግ? አሁን እኮ ምንም እውነታ እኮ የምትነግር ነገር የለም። አሁን እሷን እናውቃታለን እንግዲህ ረጅም ጊዜ እኛ ጋር ቆይተናል። ምንም በቃ በጣም አታግለን እንኳን ምግብ ከልክለን በጣም አሰቃይተናት የነገረችን
ካሊድና እሱ የሚኖሩበትን ቦታ ነበር። እዛም ስንሄድ ልናገኘው አልቻለም። በቃ ምንም ታውቀው ነገርና ምንም የምትነግረን ነገር የለም። ባይሆን እስቲ እንልቀቃትና ያው እንግዲህ ቃላቸውን እናንተም እንደሚያከብሩ ተስፋ አደርጋለሁ። አልቆዩም ልጆቹ። እኔም ልጅ ልጃችሁን አልቆዩም ልጆቹ። ይኸውልህ ፓስፖርቷን ከተቀበለች በኋላ አታገኛትም። ምን ሶፊ እሺ ምን አማራጭ አለ? እሺ ነው ምን ልገልክኝ ያለው አንዴ ስጣት ፓስፖርቷን እንዴ ተሰጥተኛለህ? ምን አይነት ምንድን ነው ማወቅ የፈለከው? ምን የትኛው ነው ናት? ይሄው እሷ አይደል ያገታት ካሊድ? አዎ። ስለዚህ እሱ ያለበትን ቦታ ትጠቁመሽ። ጠቁማን ሄደች የለም። እሺ ታዲያ ፓስፖርቷን ከሰጠናት በኋላ እንዴት ነው እሷን ልናገኛት? ታዲያ በቃ እሺ አሁን ምንድን እያልክኝ ያለው? ምን እናድርግ ታዲያ? በቃ እሱ ያለበትን ቦታ አንስጣት። እኔ እኮ አሁን ምን አለ መሰለህ አንዴ እንደማመጥ ሁለት አይነት ነገር እየሆንክብኝ ነው ያለው። አንዴ ትለምነኛለህ ፓስፖርቷን ስጣትና ለቀቃት አልከኝ። እሺ አልኩ። አሁን ደግሞ አትስጣት። እኔማ አልስጣት ትቀመጥ። እሷ ያለበትን ቦታ እሷ ናት የምታውቅ እኮ ማንም የሚያውቅ ነገር የለም። እሷ ናት። እሷማ የሰጠችን መንገድ እኮ ሄድን እኮ ከዚህ በፊት አብሮ የነበረበት ቦታ የሰጠችን ቦታ ሄድን ልናገኘው አልቻልንም። እሺ መፍትሄው ምንድን ነው? እሺ መፍትሄው እሷ አለ እኮ እንግዲህ የትን መቀበሏ። የት እናገኛታለን? እሺ እኔ እኮ ግራ የገባኝ እኮ እሱ ነው እኮ። እሱ ለኔ ተወው። ወንድሜ ፓስፖርት ስጡኝና እኔ ልሄድ። እሱንም አንሰጥሻለን። ያንቺ ፓስፖርት እኛ ምን ይሰራልናል? እህታችንን እኔም ቢሆን እፈልጋታለሁ። አታስብ። ስለዛ ተመልካቾችን እንግዲህ ፓስፖርቷን ይዘውላት ይመጣሉ። ስልኳን የምናቀበላቸውና እስቲ ለሷን ሰጣትና እንግዲህ እሷን ለቀናት እህትዬ ለመቀበል ነው። ተመልሰን እንመጣለን። አብራችን ቆዩ። በጣም አሪፍ ተመልካቾችን እንግዲህ ይዘውላት አንተ እሺ ይሄው ወይሮችሽ እንግዲህ እና እሺ ያው እንግዲህ ቪዲዮውን ማየት ስለማይቀርብ ፓስፖርቷንም የሰጠናታል። ስለዛ ግን ዋጋ የምትከፊበት ነው የሚሆነው። እሱ አስጨንቀኝ። አሁን መሄድ ይችላል መርጭ ያለሽ ከዛ በፊት እንዴት ነው የምትሄደው? እውነቱን ሳታውቅ እንዴት ነው? እኮ ግራ እየገባኝ እኮ ነው። ባይት እሺ በጣም ጥሩ ተመልካቾቻችን እንግዲህ እየሄደች ነው። ሰላም ለቀናታል። እንግዲህ ተመልካቾቻችን ስልኩ ላይ እንደምፈልጉ አድርጋችሁልኛል። አሪፍ። ስለዛ እንግዲህ ተመልካቾቻችን እንግዲህ እንደዚህ በቀላሉማ እንደማንላቀቅ ተስፋ አደርጋለሁ። አሁንም ቢሆን የራሴን ነገር አደርጋለሁ እንጂ እንደዚህ የለፈውበትን ያ ሁሉ ነገር ደም ተፍቼ እንደዚህ አሳሪን የበላሁበትን ጉዳይ በቀላሉ የመለቅ አይነት ሰው እንዳልሆንኩ በደንብ ታውቁኛላችሁ። እና አሁንም ቢሆን ስልኳ ላይም ሆነ ያዘችው ፋይል ላይ እኛ የምንችለውን ነገር ለማድረግ ሞክረናል። ስለዚህ አሁን እናደርጋለን ወተን ከኋላ ልጆችም እንዲከታተሏት አድርጌያለሁ። ዝም ብዬ በቀላሉ አልተዋትም። ልጠፋብኝ ትችላለች። እሱም በሚል ፍራቻ ስልኳ ላይ ምናምን ነገር መከታተያ በምንችለው አቅም አድርገናል። ብቻ የምንችለውን አድርገናል። ስለዚህ ተመልካቾች እሷንም እንከታተላለን። ምንችለውን ሄደን እኔ እንደዚህ አልፋታም። ዝም ብዬ ከወንጀለኛ ተደራድሬም አላቅም፣ ልደራደርም አልችልም። ስለዚህ አሁንም ቢሆን እንወጣለን፣ እንከታተላታለን ያለችበትን ሰሚራ ወይም ደግሞ አሁን የት እንደምትሄድ ልጅቷ መቼም ስልኳን የሚሰጠናት እንድታበረው እንድደውላቸው ነውና የት እንደምትሄድ ምን እንደምታደርግ ሄደን ደግሞ እንከታተላትና ያለችበት ደግሞ ሳሚራን ከየትም ፈልገን ቢሆን እናምጣትና ምንድን ያለው ከጀርባ ራሳቸው አደንዝዛቸው መድኃኒት ሰጣቸው። ሰሚራ ቤት እዚህ ቤት ነበረች። ራሷ ወጣ ሄደችበት ሪዝን ምንድን የደበቀችኝ ያልነገረችኝ ነገር ከጀርባ ምንድን ያለው የሚለውን ነገር የማጣራ ነው የሚሆነው። ነው ሙጣና ሰዓት ማንግዳል ከኋላ ምናልባት አሁን ራሷ በጣም ስለምትፈራ ዝም ብዬ እንደማለቀ ስለምታውቅ ራቅ ብለን ለመከታተል ሞክሮ ኦሬዲም ደግሞ የምንከታተልበትም ደግሞ ራሷ ላይ ደግሞ የገጠመው ሎኬሽን መከታተያ ስላለ ረጋ ብለን ከጀርባ እንከታተላታለን። እዛ ከደረስን በኋላ የምታገኘውን ሰው ደግሞ ለማየት እንሞክራለን። ሰዎችም ልክ ያለው እኔ ረጋ ብዬ ሄድና እስቲ ማን ጋር ነው የምትሄደው ምን ስለሚያጋጥም የሚለውን ነገር የምን ይሆናል ነው እንጣ። በጣም ጥሩ ተመልካቾች እንግዲህ በስተመጨረሻ እንግዲህ ያው ሰዎችን ልክ ነበር እኔ ረጋ ብዬ እንመጣለን ብዬ እንግዲህ ከወንድሙ ጋር ረጋ ብለን መኪና ስር ነበርን። እንግዲህ አንድ ጫካ ስር ገብታ ረጅም ሰዓት ቆማለች ብለው ደውለውልኛል። ልጆቹም እዛ ውስጥ ላይ በኩልም ቆመዋሉ። ሰው እንሄድና ነው ላሳያችሁ። እናንተም ጋር እዛ ጋር ቆማለች ነው። ስማኝ አዳምጠኝ። እዚህ ድረስ ይዘኝና ብለኸኛል። ስለዚህ ከዚህ በኋላ እኔ ነው የምትከተለኝ። ምንም የተወሰነ እንዳትወስድ ኋላ ሁን አንተ ነው ና ወደዚህ ጋር ምናምን። እንግዲህ ተመልካቾች እንደምታዩት እዛ ጋር ተደብቃለች። እናሳያችሁ ስለዛ ረጅም ሰዓት ሆኗታል። እዚህ ጋር የሆነ ሰው ተራዋው ላይ እየጠበቀች እንደሆነ ነግረውናል። እዛ ጋር እሷ ትገኛለች። ማንን ነው የምታገኘው? ምናልባት ካሊድ የሚመጣ ከሆነ ዛሬ ድል ይቀናል። ተመልካቾች ሁለቱንም ይዘናቸው እንግዲህ የሚፈጠረው ነገር የምናይ ነው የሚሆነው። ካልሆነም ደግሞ እስቲ ምንድነው የሚገጥመው ምንድነው የሚፈጠረው የሚለውን ነገር
የምናሳያችሁ ነው የሚሆነው። እንግዲህ ሰዎች በላይ በኩል ማለት በታች በኩልም አንድ ልጅ ወርደዋል። ዙሪያ ለመከብ ሞክረናል። እንግዲህ እኛ በዚህ በኩል ሆነን ያንን ነገር ለማሳየት እንሞክራለን። አንተ ምንም አይነት ውሳኔ እንዳትወስን፣ እኔ ማድረጉን ብቻ ትከተለኛለህ። በግድ ነው እዚህ ድረስ ካልመጣሁ ያልከኝ አይደለ? ስለዚህ ከዚህ በኋላ ያለውን ነገር እኔ እየተከተልኩ ነው የምታደርገው። ይስማኝ ነው ምንም ስሜታዊ ሳይሆን በአይምሮ ነው መጠቀም ያለብሽ። ይኸው አየህ፣ ማን ነው? ካሊድ አይደለም እሱ አይደለም። ምናልባት ታውቀዋለህ እንዴ? እኔ አላውቀውም። ምንድን ነው ደግሞ? ምናልባት እህትህ። ቆይ ተረጋጋ። ማን ነው? ካሊድ አይደለም። ምንድን ነው? ስንት አይነት ሰው ነው? ስንት አይነት ሰው ነው ያለው ይሄ ታሪክ ውስጥ? ታውቀዋለህ? ልጅ አረን በጨረሻ አላውቀውም። አላውቀውም። በደንብ ይወስድ ከዚህ በፊት ታውቀው? አላውቀውም። እና ታዲያ እንደወጣች ታዲያ እሱ ጋር ተዋውራ ነው ልትመጣ ቻለች። ስንሰጣትም እኮ ራሱ በጣም ደስ እያላት ነበር እኮ ለመውጣት ነበር የቸኮለችው። ተረጋጋ። አሁንም ቢሆን ተረጋጋ። ምንድን ነው እያደረጉ ያሉት? ስለዚህ ያለን አማራጭ እሱን ይዘህ ነው እሱን ማስለፍለፍ ነው። በተቸኩላለን። ና እሺ፣ ቀስ ብለህ ነው እስቲ። ና መሮጡ አይቀርም። በተቸኩሉ ተዘጋጁ በላቸው። ማን